ጳጳሱ ከቤተክርስቲያን መባረራቸው ሁሉንም አስደንግጧል። የዘፋኙ ውሸት በይፋ ወጥቷል። እነዚህ ወጣቶች እጅግ በጣም ያልተገባ ስራን አሳይተውናል። ሶፊያ ሽባባው ወደ ኦርቶዶክስ እመለሳለሁ፣ ኦርቶዶክስ ግን አስተምሯን ልታሻሽል ይገባል ማለቷ እጅግ በጣም መነጋገሪያ ሆናለች። እነዚህንና ሌሎች ወቅታዊና አስተማሪ ቪዲዮዎችን ይዘናል። ሰላም እንደምናላችሁ ውድ ቤተሰቦች፣ ቸሩ አምላክ እግዚአብሔር የተመሰገነ ይሁን። እጅግ በጣም ደህና ነኝ። ሁላችሁም እንዳላችሁበት የሰዓት አቆጣጠር እንደምናላችሁ ስለ ሁሉም ነገር እግዚአብሔር ይመስገን ልንል ይገባናል። ይህን ቪዲዮ ላይክ አድርጋችሁ ስለምትጀምሩ እጅግ በጣም እናመሰግናለን። ዛሬም ይህ ቪዲዮ 5000 ላይክ እንዲገባ በደንብ ላይክ አድርጉት። እንኳን ለበዓለ ሆሳዕና በሰላም አደረሳችሁ አደረሰን እንላለን። ዛሬ እጅግ በጣም ትልቅ በዓል ነው። ዛሬ መጋቢት 27 ቀን ሰንበት ነው፣ በዓለ ሆሳዕና ነው። እንደገና ደግሞ የጌታችን የመድኃኒታችን የኢየሱስ ክርስቶስ ጥንተ ስቅለቱን ወይም ደግሞ ስቅለቱን የምናስብበት ቀን ነውና እጅግ በጣም ትልቅ በዓል ነው። እንኳን ለዚህ በዓል በሰላም አደረሳችሁ አደረሰን እንላለን። ጾሙ እያለቀ ነው። ከዚህ በኋላ ሰሞነ ሕማማት ነው የሚቀጥለውና ለሰሞነ ሕማማት በደንብ የተዘጋጃችሁ እንደሆነ ተስፋ አድርጋለሁ። ባለፈው ቪዲዮአችን ላይ ይህንን ሰሞን ትንሽ ጠፋ ብለን ነበር በአንዳንድ ጉዳዮች ምክንያት። ባለፈው መጨረሻ ላይ በሰራነው ቪዲዮ አንድ ነገር ኮሜንት አድርጉና ያንም ነገር ያሸልማል ብለን ነበር። በጣም ብዙ ሰው ኮሜንት አድርጓል። እጣ የወጣለት አካውንት ግን ይህ ነው ማለት ነው። ባለዚህ አካውንት ከታች በምትመለከተው የቴሌግራም እና የቲክቶክ አካውንቶቻችን ኮንታክት በማድረግ የ500 ብር ካርድህን መውሰድ ትችላለህ። ዛሬ የሚያሸልመው ኮሜንት ደግሞ ሆሳዕና በአርያም የሚለው ኮሜንት ይሆናል ማለት ነው። ሁላችሁም ሆሳዕና በአርያም ያላችሁ ኮሜንት አድርጉ። እንግዲህ አንድ ሰው መርጠን ጣውጥተን የምንሸልም ይሆናል። ዛሬ ቪዲዮአችንን በዚህ እንጀምራለን። የሆሳዕና ዕለት በጣም አይምሮዬ ላይ የሚመጣ አንድ ሐሳብ አለ። የሐሳብ ምንድነው? ብዙ ጊዜ ዓለማችን መናገር ያለባቸው ዝም ሲሉ፣ ዝም ማለት ያለባቸው ደግሞ ሲናገሩ ይታያል። ይህንን እውነታ የሆሳዕና ዕለት በተለይ በጣም አስበዋለሁ። ሁለት የመጽሐፍ ቅዱስ ታሪኮችን በጋራ ስናስተያይ ይህንን ነገር እንድናስብ ያደርገናል። የመጀመሪያው የበለዓም አህያ ታሪክ ነው። እንደምታውቁት የበለዓም አህያ አፍ አውጥታ በሰው ቃል የተናገረች አህያ ነበረች። እግዚአብሔር የነቢዩን የበለዓምን እብደት ያገደው አህያይቱ በሰው ቃል እንድትናገር አድርጎ ነበረ። እንዴት ትመታኛለህ? እስከ ዛሬ የምትቀመጥብኝ አህያ አልነበርኩም ምን ብላ ነቢዩን በለዓምን በሰው ቃል አፍ አውጥታ ተናግራ የገሰጸች አህያ ነበረች። ይህች አህያ የተሸከመችው በለዓምን ነው። በለዓም ማለት መጽሐፍ ቅዱስ ላይ በጣም ክፉ ከተባሉ ሰዎች አንዱ ነው። የበለዓም ምክር ተብሎ የሚጠራው ራሱ ክፋት ነው። እንደውም የፖርኖግራፊ ሰይጣን የዝሙትን ምስሎች በማሳየት ሰዎችን የማሳሳት ስራ ኢንዱስትሪ አድርጎ እንዲመሰርት አንዱ የበለዓም ምክር ነው። ለባላቅ ለተባለ ሰው እስራኤላውያን ከበረሃ እንደመጡ እርቃናቸውን የሆኑ ሴቶች ጣዖት ይዘው ቆመው ህዝቡን እንዲያሳስቱ ለምን አታደርግም ብሎ የመከረው ምክር የበለዓም ምክር የዝሙትን ምስል ወይም እርቃንን ማሳየትን እንደ ሐሳብ ያቀረበው በለዓም ነበር። ይህንን በክፋቱ የሚታወቀውን ነቢይ የተሸከመች ይህች አህያ አፍ አውጥታ ተናገረች እና የተናገረችው ንግግር ያው በመጽሐፍ ቅዱስ ተጽፏል። እኔ ግን በጣም ብትናገር ደስ ይለኝ የነበረው በሆሳዕና ዕለት ጌታን የተሸከመችው አህያ ነበረች። ይህች አህያ የተሸከመችው እንደ በለዓም አይነት የተረገመ ሳይሆን ቡሩክ የእግዚአብሔር ልጅ የተባለ መድኃኒታችን ኢየሱስ ክርስቶስን ነው። በዚህች አህያ ላይ የተጫነው የኃጢአትን ምክር የክፋትን ምክር የሚመክር ሳይሆን የሰውን ድህነት የሚያስተምር ወንጌልን ይዞ ወደ ምድር የመጣ መድኃኒታችን ኢየሱስ ክርስቶስን ነው። በእርግጥ ይቺ አህያ በላይዋ ላይ ክርስቶስ አርፎ በተጓዘባት ጊዜ ምን ተሰምቷት ይሆን? ምንድነው አምላክን መሸከም የሚፈጥረው ስሜት? እኛ የበለዓም አህያ ድምፅ ብዙም አያስደስተን። ምክንያቱም ልትነግረን የምትችለው ብዙም ነገር የለም። ምክንያቱም የተሸከመችው የተረገመ ሰው ነው፣ ወይም ክፉ ስራ ክፉ ሐሳብ የሚያመጣ ሰው ነው በለዓም። የሆሳዕናው አህያ ግን የተሸከመችው መድኃኒታችን ኢየሱስ ክርስቶስን ነው። አህያ ሆና ሳለ ኪሩቤል የተሰጣቸውን ክብር ነው የተቀበለችው። ሰማይና ምድርን የያዘውን አምላክ የመሸከም ዕድል ነው የተሰጣት። እንዴት ነው አምላክን መሸከም? መናገር የነበረባት በሆሳዕና ዕለት ጌታን የተሸከመችው አህያ ናት። ብዙ ጊዜ ቢናገሩ ምንም የማይጠቅሙ ሰዎች ይናገራሉ። ቢናገሩ ብዙ የሚናገሩት ያላቸው ግን ዝም ይላሉ። ይህንን እውነታ እንዳስብ የሚያደርገኝ የዚህችኛዋ አህያ ዝምታ ነው። እኔ ድጋሚ ባገኛት እባክሽ እንደ በለዓም አህያ ተናገሪ ምላት ይመስለኛል።
ቃለ ሕይወት ያሰማልን መምህራችን። ሆሳዕና በአርያም ማለት አቤቱ አሁን አድን ማለት ነው። የዓለም ፈጣሪ ጌታችን መድኃኒታችን ኢየሱስ ክርስቶስ በተናቀችው በአህያ ጀርባ ላይ ሆኖ ወደ ተቀደሰችው ምድር የገባበት ቀን ነው። በዚህም ሰዓት ሰው ሁሉ ልብሱን እያነጠፈለት፣ ዘንባባ እያነጠፈለት፣ በጣም በደስታ ሰዎች ሕፃናት እየዘመሩለት የገባበት ቀን ነውና መምህራችን ያነሱትም አንድ ሐሳብ አለ። እኔ ከሰዎች መዘመር ይልቅ የሚያስገርመኝ አህያዋ ምን ተሰምቷት ይሆን? የተናቀች ናት አህያ እንግዲህ በእኛ ማህበረሰብ አብሶ ደግሞ ምን አይነት ቦታ እንዳላት ይታወቃል። አምላኳ በላዩ ላይ ሲጫን እቺ አህያ ምን ተሰምቷት ይሆን? በጣም ደስ የሚል ትምህርት ነው። እንኳን ለዚህ በዓል በሰላም አደረሳችሁ። እንግዲህ መጋቢት 27 ቀን በአሁኑ ዓመት አንደኛ ሆሳዕና በዓል ሆኗል። ሁለተኛው ደግሞ የጌታችን የመድኃኒታችን ኢየሱስ ክርስቶስ በዓለ ስቅለትን የምናስብበት በዓል ነው ማለት ነው። ጥንተ ስቅለቱ ነው። ቅድም እንደተናገርኩት ጌታችን መድኃኒታችን ኢየሱስ ክርስቶስ በዚህ በመጋቢት 27 እንደተሰቀለ ቤተክርስቲያናችን ታስተምራለች። ይህ በዓል ደግሞ ሁላችንም ደስ በሚል ኦርቶዶክሳዊ ተግባር ልናሳልፈው ይገባል። ይህንን በዓል ሁላችሁም ኦርቶዶክሳውያን ደስ በሚል መንፈሳዊነት ቅዳሴ በማስቀደስና ሌሎች መንፈሳዊ ተግባራትን በመፈጸም ልታሳልፉት ይገባል። እንኳን ለዚህ በዓል በሰላም አደረሳችሁ። ዛሬ የሚያሸልመው ኮሜንት እንግዲህ ሆሳዕና በአርያም ወይም ደግሞ አቤቱ አሁን አድን የሚለው ኮሜንት ነው። ሁላችሁም ኮሜንት እንድታደርጉ ፈልጋለሁ። እስኪ አንድ መዝሙር ልጋብዛችሁ። እንባባይ ልጄ እንደ ሕፃናቱ ሆሳዕና ልበለው ሰግጄ በፊቱ ምንም ባዶ ብሆን እውቀት ቢጎለኝ ለስሙ ልዘምር ከልካይ የለብኝ። ምንም ባዶ ብሆን እውቀት ቢጎለኝ ለስሙ ልዘምር ምስጋናዬ በማደሪያው ገብቼ ሰግድለታለሁ። ኤልሻዳይ ነው ጌታ ሁሉን ቻይ። አምናለሁ የልቤ ጉዳይ ይፈጽማል። አምናለሁ የልቤ ጉዳይ። ዝማሬ መላእክትን ያሰማልን። ዝምባባዬን ይዤ እንደ ሕፃናቱ ሆሳዕና ልበለው ሰግጄ በፊቱ ምንም ባዶ ብሆን እውቀት ቢጎለኝ ለስሙ እንድዘምር ከልካይም የለኝ። በጣም ደስ የሚል ዝማሬ ነው። በጣም ደስ የሚሉ በጣም ብዙ የሆሳዕና ዝማሬዎች አሉ። እኔ ደግሞ በጣም ከምወዳቸው ዝማሬዎች መካከልም ደግሞ እነዚህን ዝማሬዎች ስሰማ በጣም የልጅነት ሕይወትን ነው የሚያስታውሱት። አብሶ ደግሞ በዚህ በሰንበት ትምህርት ቤት አገልግሎት ያለፋችሁ ሰዎች በልጅነታችሁ ሆሳዕና በዓል ላይ በምን አይነት መልኩ እንደምታሳልፉት ይታወቃል። አብዛኛዎቻችን በሚባል ደረጃ የሆሳዕና በዓል ሲመጣ ልጅነታችን በጣም የምንዘምራቸው መዝሙሮች በጣም ሁላችንም ትዝ እያሉን ወደ ኋላ ይመልሱናልና እንኳን አሁንም ቢሆን ለዚህ በዓል በሰላም አደረሳችሁ አደረሰን እንላለን። እንግዲህ የሆሳዕና በዓልን ቅድም እንደተናገርኩት ደስ በሚል ኦርቶዶክሳዊ ሁኔታ እንድታሳልፉት በዚሁ መልእክቴን አስተላልፋለሁ። ከዚህ በኋላ ቀጣይ ሰኞ ሰሞነ ሕማማት እንደሚጀምር ይታወቃል። ሰሞነ ሕማማት ደግሞ ሲመጣ በጣም ብዙ ኦርቶዶክሳውያን የሚደናገሩበት ነገር አለ። በሰሞነ ሕማማት ከሰኞ እስከ ዓርብ ባሉት ቀናት በዓላት ቢሆኑ ይሰገዳል ወይስ አይሰገድም? በሰሞነ ሕማማት ምንድነው ማድረግ ያለብን የሚሉ በጣም ብዙ ጥያቄዎች ይነሳሉና እስኪ ይህንን አስመልክቶ መምህራችን አንድ አጭር መልእክትን ያስተላልፉልናል። እሱን ሰምተን እንመለሳለን። በሰሞነ ሕማማት በዓል የሚባል የለም ብለናል። 21ም ቢሆን 29ም ቢሆን ዝም ብሎ መስገድ ነው። ምክንያቱም እነዛ በዓላት በኦሪቱ ውስጥ ስለሌለ ክርስቲያን ቅዳሴ ዘግታለች። ስለዚህ የሚከበር በዓል የላትም። ስለዚህ ሁሉንም በስግደት ዓርብ ራሱ ዕለተ ዓርብ ማለት ነው 29 ላይ ቢሆን ዕለተ ዓርብ 21 ላይ ቢሆን እየተሰገደ ነው በዓሉ የሚከበረው። 13ቱ ሕማማተ መስቀል ብላ የምትጠራቸዋሉ ማለት ነው። እነዚህ ለምሳሌ አንደኛ መያዙ፣ ሁለተኛ እግሩና እጁን መታሰሩ፣ ሶስተኛ ፊቱን መጸፋቱ ወይም በጥፊ መመታቱ፣ አራተኛ ከልብስ መራቆቱ፣ አምስተኛ አክሊለ ሶክ መድፋቱ፣ ስድስተኛ ራሱን በዘንግ መመታቱ፣ ሰባተኛ መስቀል መሸከሙ፣ ስምንተኛ ድካሙ፣ ዘጠነኛ መውደቅ መነሳቱ፣ አስረኛ ሐሞት ወይም መጻጻ መቅመሱ ወይም መጠጣቱ መጎንጨቱ እና 11ኛ ስቅለቱ፣ 12ኛ ጽማማይ ተጠማው ብሎ ተናግሯል። መጠማቱ ከ13ቱ ሕማማተ መስቀል አንዱ ነው። 13ኛውና የመጨረሻው ሞቱ ነው። እነዚህ ነገሮች በሙሉ በሰሞነ ሕማማት ጸሎት በተለይ በግብረ ሕማሙ ላይ ማለት ነው በተጻፈው መጽሐፉ ላይ በሙሉ እየተነሱ ይጸልያሉ ማለት ነው። በሰሞነ ሕማማት የቻለ ሰው ውሎውን በቤተ ክርስቲያን ውስጥ ማድረግ ይጠበቅበታል። ከሰዓቱ አብዛኛውን ጊዜ ወደ ቤተ ክርስቲያን ቢያደርግ ይመረጣል። ያልቻለ ሰው ደግሞ ባይመቸው
በሚመቸው ሰዓት ባለችው ክፍት ቦታ ማለት ነው ወደ ቤተክርስቲያን መጥቶ እየሰገደ እየጸለየ መቆየት ይጠበቅበታል። ይህንንም ያልቻለ ደግሞ ወደ ቤቱ ሲገባ ማታ ከህማሙ ወይም ከበረከቱ ተሳታፊ እንዲሆን እየጸለየ እየሰገደ ሰዓቱን ጊዜውን ማሳለፍ ይጠበቅበታል። በተለይ ደግሞ ዓርብ ዕለት ሲሆን ሁላችንም ወደ ቤተክርስቲያን መምጣት አለብን። ይሄ አጉል ልማዶች ይኖራሉ። ዓርብ ዕለት ፍራሽ ይዞ መምጣት፣ ስሊፒንግ ባግ ይዞ መምጣት፣ የምንተኛበት ነገር ይዞ መምጣት፣ ቀዝቃዛ ውሃ ይዞ መምጣት በፍጹም ይሄ ክልክል ነው። ለህፃናቱ ካልሆነ በስተቀር ህፃናቱን ትሪት ለማድረግ የተለያየ ነገር ይዘን ልንሄድ እንችላለን። ስለዚህ በተቻለ መጠን መከራውን እያስታወስን አረፍ እያልን ይሄ ልክ ውጪ እንደምናደርገው ወይም ጉዞ ቱር እንደምናደርገው የቅንጦት የምቾት ነገር ይዘን ወደ ቤተክርስቲያን መሄድ አይጠበቅብንም። በአመት አንድ ቀን ብቻ የስግደት ዕለት ምን መጣ ሰዎች አለን ይታወቃል። ግን ለስርዓቱ ተገዢ መሆን አለብን። የግዴታ በመከራ ውስጥ ራሳችንን ማሳለፍ ይጠበቅብናል። መልካም የሱባኤ ጊዜ ይሁንላችሁ። ላይክ ሼር ማድረግ ለሌላው በማጋራት እስከ መጨረሻው ድረስ በማየት አጋርነታችሁን እንድትገልጡ እንደተለመደው እናሳስባለን። በዚህ በሰሞነ ሕማማት ሁላችንም ኦርቶዶክሳውያን የክርስቶስን ሕማሙን፣ ግርፋቱን፣ ስቅላቱና ሞቱን እያሰብን በቤተክርስቲያን እንግዲህ ተገኝተን የምንሰግድበት ጸሎት የምናድርግበት ዕለታት ናቸውና እነዚህን ዕለታት ሁላችንም ኦርቶዶክሳውያን ደስ በሚል መንፈሳዊነት እንድናሳልፋቸው እኔም በዚሁ መልእክቴን አስተላልፋለሁ። እንኳን ለነዚህ ዕለታት በሰላም አደረሳችሁ። በጣም ትልቅ ነገር ነው ለዚህ መድረስ። ይህንን ዕለት በቤተክርስቲያን ማሳለፍ የሚፈልጉ ግን ደግሞ ያልተሳካላቸው በሆስፒታል በህመም የሚገኙ በጣም ብዙ ወንድሞቻችን አሉ። እነዛንም ወንድሞቻችን ልናስባቸው ይገባል። ለዚህ ቀን ለዚህ ሰዓት ላደረሰን አምላካችንም ክብር ምስጋና ይግባው እንላለን። ወደ ቀጣይ ቪዲዮአችን ደግሞ ስንሄድ ይህንን ሰሞን እጅግ በጣም መነጋገሪያ ከሆነው ጉዳይ መካከል ከአቡነ ኤልያስ ላይ የተደረገው ነገር በጣም ብዙ ኦርቶዶክሳውያን ላይ ጥያቄ ፈጥሮ እያየነው እንገኛለን። አቡነ ኤልያስ የስዊድንና የግሪክ ሀገረ ስብከት ጳጳስ ናቸው። እኚህ ጳጳስ ደግሞ በሄዱበት በግሪክ ኪዳነ ምሕረት ቤተክርስቲያኗ ላይ ኦርቶዶክሳውያኑ ተሰብስበው እንዳስመለሷቸው ወይም ደግሞ ወደ ቤተክርስቲያን መግባት አትችሉም እንደተባሉ በጣም በብዙ ሶሻል ሚዲያዎች ቲክቶክ ላይ ቪዲዮዎችን እያየን ነበር። ይህንን አስመልክቶ በጣም ብዙ ኦርቶዶክሳውያን ብዙ አስተያየቶችን እየሰጡ ነበር። እስኪ ቪዲዮን አይተን እኛም አንዳንድ አስተያየቶችን የምንሰጥበት ይሆናል። ቤተክርስቲያን የዘጋችው ለማለት ከብቶች እውነት ነው። ለአባታችሁ ለሊቀ ጳጳስ ቤተክርስቲያን የዘጋችው ለማለት ከብቶች እኔ ላስታርቃችሁ አንድ ላድርግ ሰላም እንድትፈጥሩ ነበረ የመጣሁት እና እምቢ ብላችኋል። ሰላማችን መለስላችሁ። አሜን አሜን አሜን። ስለዚህ የእውነት አምላክ ይህን መሰለ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የለም አላየንም። ባለኝ እግዚአብሔር እንዲያው ምን ያልታዘባችሁ ዓለም ታዘባችሁ። እውነት ነው። ዓለም የታዘባችሁ እውነት የእነዚህ ምን ክርስቲያኖች ናቸው እያለ ዓለም ታዝቧችኋልና ከዓለም ትዝብት እንድትወጡ አደራ እባካችሁ። ይህንን ሰሞን በአቡነ ኤልያስ ጉዳይ የተፈጠረው ነገር ይህንን ይመስላል። የተፈጠረው ቦታ ደግሞ ግሪክ ላይ ነው። በግሪክ ኪዳነ ምሕረት ቤተክርስቲያን ላይ እንዳይገቡ እንደተከለከሉና እንደተመለሱ እየሰማን እንገኛለን። ከዚህ በፊት እንግዲህ በዚህ በኪዳነ ምሕረት ቤተክርስቲያን ላይ አንድ አባት በጊዜያዊ አስተዳደርነት ተሹመው እንደነበር ሲነገር ነበር። እነዚህ አባት በአስተዳዳሪነት ይቀጥሉ የሚሉ አንድ ቡድን የያዙ አሉ። ሌሎች ደግሞ አባ ኪሮስ የሚባሉ ሌላ አባት ነው መጣው ይህን ቤተክርስቲያን የሚያስተዳድሩት የሚል ነገርን ፈጠሩ። እንግዲህ ይህ መከፋፈል እንደመጣ እየሰማን እንገኛለን። በጣም የሚያሳዝን ነው። አብሶ ደግሞ በውጭ ሀገር የሚገኙ ኢትዮጵያውያን ወደ ቤተክርስቲያን ሂደው ቤተክርስቲያን ላይ የሚገለገሉት ቤተክርስቲያን የሚያገለግሉት ቤተክርስቲያን የሚሳለሙትን ከስራ በምትተርፋቸው የሰንበት ወይም ደግሞ የእሁድ ቀን እንደሆነች ይታወቃል። ግን ደግሞ እስካሁን አብይ ጾም ከገባም ጀምሮ ቤተክርስቲያኗ ተዘግታ ምንም አይነት አገልግሎትም እየሰጠች እንዳልሆነ እየሰማን እንገኛለን። ይህ የሚያሳዝን ነገር ነው። ጥፋቱ የዚህ ነው፣ ጥፋቱ የዚያ ነው የምንልበት ነገር የለም። እነርሱም ጥያቄ
እያቀረቡት የሚገኘው። ሲኖዶስ ይህንን ነገር ጉዳዩ አድርጎ ይህንን ችግር እንዲፈታላቸው ነው ጥያቄ እያቀረቡት የሚገኘው። አቡነ ኤልያስ ግን ይህንን ነገር ለማስማማት ወይም ደግሞ እርቅ ለመፍጠር ሲመጡ እነዚህ የምታዩቸው እህት ወንድሞች ኦርቶዶክሳውያን ደግሞ እርሶ እርቅ ሊያመጡ አይችሉም፣ አሁን ያለውን አስተዳዳሪ ቀጥል የሚል ማስማማትን ነው እንጂ ነግረውን የሚሄዱት ምንም አይነት መፍትሄ እንደማያመጡ እናውቃለን። አሁንም ቢሆን መፍትሄ የምንጠብቀው ከሲኖዶስ ነው እያሉ ጩኸታቸውን እያሰሙ ይገኛሉ ማለት ነው። አባቶቻችን አሁንም ቢሆን ለነዚህ ኦርቶዶክሳውያን መፍትሄ እንድትሰጡ ስንል መልእክታችንን እናስተላልፋለን። እኚህ አባት ከቤተክርስቲያን መመለሳቸው እጅግ በጣም ትልቅ ስህተት ነው። ለምን አሁን ላይ አባቶቻችንን በዚህ መልኩ የምናቃላቸው በዚህ መልኩ አናንቀን አያትገቡ የምንላቸው ከሆነ ነገ ከነገ በኋላ ለቤተክርስቲያን እጅግ በጣም ትልቅ ችግር እንደምናመጣ ልናውቀው ይገባል። እነርሱ የያዙት አቋም ሊሆን ይችላል። ቤተክርስቲያኗ በቃ በዚህ ነው የምትመራ ካሉ የራሳቸው መብታቸው ነው። ግን አባትን በዚህ መልኩ መመለስ ደግሞ ተገቢ ነው ብዬ አላስብም። ይህ ጉዳይ እናንተ እንደምትፈልጉትና ቤተክርስቲያኗ እንደምትፈልገው ሆኖ እንዲፈታ እኛም ድምጻችን እያሰማን እንገኛለን። አቡነ ኤልያስ ግን የተመለሱበት መንገድ ይህንን ይመስላል ለማለት ነው። በዚህም ጉዳይ በጣም ብዙ ሰዎች በጣም ብዙ አስተያየቶችን እየሰጡበት ይገኛሉ። አንድ ቪዲዮም ላሳያችሁ። ብፁዕ አቡነ ኤልያስ ከቤተ ክርስቲያን ተባረዋል። ብፁዕ አቡነ ኤልያስ ከቤተ ክርስቲያን ተባረዋል። በግሪክ ሀገር የሚገኙ ኦርቶዶክሳውያን ባለማተቦች እስካሁን ድረስ ስንጮህና ስንሰደድ በፖሊስ ስንደበደብ ቤተ ክርስቲያናችን ሲዘጋ የት ሄዳችሁ ነበረ ዛሬ ወደዚህ ምድር የመጣችሁ ብለው ቤተ ክርስቲያኑን ቆልፈውባቸዋል። ታዲያ ብፁዕ አቡነ ኤልያስም ይህንን መረጃ ሰምተው ወደ ቦታው ካቀኑ በኋላ ምንድነው የእግዚአብሔር ቤት የቆለፋችሁብኝ ሲሉም ጥያቄ ያቀርቡላቸዋል። ታዲያ እነዚህ ምዕመናትና ምዕመናን ደግሞ በዚያ ፈተና ቀን በዚያ ጭንቅ ቀን የምናስቀድስበት የምንቆርፍበት ቦታ ስናጣ እንዲሁም አቤት የሚለን ስናጣ የት ነበራችሁ? ዛሬስ ለምን ወደ ግሪክ ሀገርና ወደዚህ ምድር መጡ? የሚል ጥያቄን አቅርበው ብፁዕ አቡነ ኤልያስ በፖሊስ ተከበው ከቦታው ተመልሰዋል ተብሏል። ታዲያ ኦርቶዶክሳውያን ባለማተቦች የቅዱስ ሲኖዶስ ሕግ ይከበር የሚል መረጃዎችን በሶሻል ሚዲያ እያሰራጩ ይገኛሉ። ይህንን መረጃ ሼር እያደረጋችሁ ለኦርቶዶክሳውያን ድምጽ እንሁን። እንደሰማችሁት ነው ወንድማችን በዚህ መልኩ በጣም ብዙ ሰው መልእክቱን ያስተላለፈው ይገኛል። የእርሳቸው መመለስ ብቻ ሳይሆን እነዚህ ኦርቶዶክሳውያን በቃ መፍትሄ ሊሰጣቸው ይገባል። አዎ መፍትሄ ሊሰጣቸው ይገባል። ለምን ይህ ጉዳይ በጣም ብዙ ዓመታት እንደፈጀም እየሰማን እንገኛለን። በዚህ መልኩ ኦርቶዶክሳውያኑ ከሀገራቸው ተሰደው እንግዲህ የሚጠለሉባት መጠጊያቸው ቤተክርስቲያን እንደሆነች ይታወቃል። ይህችን ቤተክርስቲያን ደግሞ ናፍቀዋት ሊሄዱ ይገባል እንጂ በዚህ መልኩ ተዘግታባቸው ወይም ደግሞ ሰላም በሌለው መልኩ ቤተክርስቲያኗ ላይ ሂዶ መገልገል ለማንም ሰው የሚበጅ አይደለምና ሲኖዶስ ይህንን ጉዳዩ አድርጎ ይዞ ለነዚህ ኦርቶዶክሳውያን መፍትሄ እንዲሰጣቸው ስል እኔ በዚሁ መልእክቴን አስተላልፋለሁ። ቅድም እንግዲህ በአቡነ ኤልያስም ጉዳይ እንግዲህ መከልከላቸው አትገቡም መባላቸው ይህ ልክ አይደለም። ይሄ እኔም አቋም ነው። እናንተም ያላችሁ ማስተያየት ኮሜንት አድርጎ የነዚህ ኦርቶዶክሳውያን ድምጽ ግን ሊሰማ ይገባል እላለሁ። እንቀጥላለን ቪዲዮአችንን። ይሄ ከላይ የምታዩት አሰላ ቅዱስ ሚካኤል ቤተክርስቲያን የተደረገ አንድ ስርዓት ነው። ስለ ስርዓቱ ልንገራችሁ። ቤተክርስቲያን ባዛር ስታዘጋጅ ወይንም ደግሞ ባዛር ቤተክርስቲያን ለመስራትም ለተለያዩ ጉዳዮችን ባዛር ታዘጋጅና በአካባቢው በሰፈር ውስጥ ማለት ነው ትልቅ ነገር ሊያደርጉ የሚችሉትን ሰዎች ጋቢ ታለብስና ከኋላ ጭኮ የተለያዩ ነገሮችን አድርጋ ለዛ ጭኮ ለለበሱት ጋቢ ደግሞ እነሱ በምስጋና የሚሰጡት ትልቅ ገንዘብ ይኖራል። ይሄ የተለመደና አባቶቻችን በስርዓት ሲያደርጉት የነበረው ቤተክርስቲያንን ሲረዱበት የነበረ ባህል ነው። አሁን ይሄንን ለማዘመን አሰላ ቅዱስ ሚካኤል ቤተክርስቲያን ምን አደረጉ? በጭኮ ፋንታ ኬክ አደረጉ ማለት ነው። ኬኩ ደግሞ የቤተክርስቲያን ቅርጽ ያለው የሚቆረስ ከጉልላቱ ጀምሮ ይቆርሱታል፣ ያፈርሱታል። አንዳንድ ጊዜ ነገሮችን እናዘምናለን ብለን የተለየ ትርጉም የሚሰጠው ነገር ባናደርግ ይህንን ብታዘምነውም ባታዘምነውም ምንም የተለየ ነገር ልታመጣ አትችልም። ስለዚህ ያለው እንዳለ ቢቀመጥ እና ሌላ ትርጉም እንዲሰጥ ባይደረግ አሪፍ ነው። ውስጥ ይሄ ስራ ሲደረግ የምታዩ ሰዎችም ኖ ትክክል አይደለም፣ እስቲ በዚህ ጉዳይ እንደዚህ እንየው፣ ምንድነው ባህላችን፣ ምንድነው ወጋችን ብለን ማሰብ ይገባናል። ይሄ ሁሉ ሰው እዚህ ቁጭ ብሎ አሁን እንደዚህ አይነት ነገር መሳቂያ መሳለቂያ ቤተክርስቲያንን ማስደረግ
አግባብ አይደለምና አንዳንድ ጊዜ ያስተዋልን ወንድማችን እናመሰግናለን። እንግዲህ ዘመኑን ዋጁ ሲባል አንዳንድ ሰው እንግዲህ በፈለገው ነገር ቤተክርስቲያንን ዘመኑን ማስዋጀት ይመስለዋል። ይህ ዘመን ማዋጀት አይደለም፣ ይህ ሞኝነት ነው። እንግዲህ በቤተክርስቲያን ቅርጽ ኬክን አሰርቶ መቁረስ ማለት ቤተክርስቲያንን ማፍረስ እንደሆነ ልናውቀው ይገባል። ወንድሞቻችን ያደረጉት ነገር ከየዋህነት ሊሆን ይችላል፣ ወይም ደግሞ እነርሱ በቃ መልካም ነው በጣም ትልቅ ሐሳብ ነው ብለው አምጠውት ሊሆን ይችላል። ግን ያደረጉት ነገር ልክ አይደለም። ቤተክርስቲያንን ፍቅራችን የምንገልጽበት ነገር በጣም ብዙ አለ። በዚህ መልኩ ግን ቤተክርስቲያን እያፈረሱ ከጉልላቱ ጀምሮ በካራ እየቆረሱ ፍቅር እንገልጻለን ማለት ቤተክርስቲያንን ማፍረስ ነው እንጂ ፍቅርን መግለጽ እንዳልሆነ ልናውቀው ይገባል። እንዲህ አይነት ነገሮችን ስናመጣ ከቤተክርስቲያን ስርዓት አንጻር ልክ ነው አይደለም ብለን ልናመዛዝን ይገባል። ይህንን ጉዳይ ለ5 ዓመት ለ10 ዓመት ህፃን ልክ ነው ብላችሁ ብታሳዩት እንኳን ልክ እንዳልሆነ ይናገራል። ግን እንደው ሞኝነታችን በጣም በዝቷልና ይህ ነገር ያደረጋችሁት ነገር አብሶ ያደረጋችሁት ሰዎች ልክ አይደለም። ሁላችንም ኦርቶዶክሳውያንም ደግሞ የምናደርጋቸውን ነገሮች ሁሉ በጥንቃቄ ልናደርግ ይገባል። ይህንን ቪዲዮ ይዘው እንግዲህ በጣም መናፍቃኑ በጣም መሳቂያ ነው ሶሻል ሚዲያን እያደረጉት የሚገኘው። እኛ ኦርቶዶክሳውያን በዚህ መልኩ የቤተክርስቲያንን ፍቅር የምንገልጽበት ሳይሆን ቤተክርስቲያንን ሰድቦ ለሰዳቢ የምንሰጥበት ጉዳይ እንደሆነ ልናውቀው ይገባል። በዚህ ጉዳይ ያላችሁን አስተያየት ኮሜንት አድርጉ። እኔ የተሰማኝ ነገር ይህ ነው። ይቀልዳሉ እንዴ? ባላቶኒ ተቆርጠን ሎቲ አንጠልጥለን ሱሪ ቀደን 2 አይነት ጫማ አድርገን ብረት ተሸክመን አእምሯችን ደፍነን ስጋችን አስፍተን ስንሄድ አራዳሉን መጽሐፍ ይዘን ስንሄድ ሕይወት ይዘን ስንሄድ እንዴት ሞኝ እንባላለን? አረ ብራዘር ንቃ! አረ ሲስተርዬ ንቂ! እኔ ስለ ፈረንጅ ሃይማኖት እያወራሁ ነው የሚመስልሽ? ፈረንጅ ራሱ ኢየሱስን ካላመነ ከነ ኒውክሌሩ ገሃነም ይገባል። እውነቴ ነው። ይህንን ሰሞን ቫይራል ከሆኑ ቪዲዮዎች መካከል የዚህ የወንድማችን ቪዲዮ አንዱ ነው። ድሮ ቫላቶኒ ተቆርጠን ሎቲ አድርገን ሱሪያችን ተቀዳዶ 2 አይነት ጫማ ለብሰን ስንሄድ አራዳ እንባል ነበር። ዛሬ ደግሞ ወንጌል በመያዛችን ሞኞች እየተባልን ነው እያለ የሚገኘው። ሞኞች አይደለም እያልን ያለ ነው። ወንድሞቻችን ወደ እውነተኛው ወደ ክርስቶስን ወደምታገኙበት መንገድ ኑ ነው እያልን የምንገኘው። ከዚህ በፊት እንግዲህ እንዲህ አይነት ሰዎች በቃ ከኦርቶዶክስ ወጠናል፣ ድሮ በኦርቶዶክስ ሴት ሳለነ አሁን የተናገረውን አይነት ስነ ምግባር ነው ይዘነ የነበረው። ድሮ እንደዚህ ጫት እንቅም ነበር፣ ድሮ እንጠጣ ነበር፣ ድሮ እንሰክር ነበር እያሉ ግን ደግሞ በቤተክርስቲያኗ በቃ ስከሩ፣ ጫት ቃሙ፣ ተንዘላዝላችሁ ኑሩ የምትል የሚያስመስሉ ሰዎች አሉና እነዚህ ሰዎች ከኦርቶዶክስ ተዋሕዶ ቤተክርስቲያን የሚወጡበት ምክንያት ምንድነው? ቤተክርስቲያናችን የሥርዓት ቤት ናት። ዝም ብሎ እንደፈለገ ሆኖ መኖር የሚቻልበት ቤት ስላልሆነ አሁን ላይ ወደዚህ ወጣው። እንግዲህ በዚህ መልኩ በዚህ ቤት እንግዲህ ጾም የለም፣ ጸሎት የለም፣ ስግደት የለም፣ ምጽዋት የለም። በቃ እንደፈለገ ሰው እንደ እንስሳ መንዥኮ የሚኖርበት ቤት ነውና በዚህ መልኩ እነርሱ ወንጌል በመያዝ ብቻ ወንጌል የሰበኩ ይመስላቸዋል። ድሮ የነበራችሁበት ነገር ሱሪ ከቀደዳችሁ፣ ሎቲ ካረጋችሁ፣ ጸጉራችሁን ባልሆነ መንገድ ከተስተካከላችሁ መንገዱ ልክ አይደለም። አሁንም ግን ያለህበት መንገድ እውነተኛውን ኢየሱስ ክርስቶስን ለማግኘት ወደ ኦርቶዶክስ ተዋሕዶ ቤተክርስቲያን ና ብለን እኛም ጥሪ እናደርጋለን ማለት ነው። ይህንን ሰሞን ይህን ቪዲዮ በጣም ብዙ ሰዎች መነጋገሪያ አድርገውታል ማለት ነው። ወንድማችን እግዚአብሔር ልቦና ሰጥቶ ወደ እውነተኛ ክርስቶስን ወደምታገኝበት መንገድ እንዲመራ በዚሁ እንግዲህ እኛም ጸሎታችን ነው። በዚህ ቪዲዮ ላይ ያላችሁን ማስተያየት ኮሜንት አድርጉ። ወደ ቀጣይ ቪዲዮአችን ደግሞ ስንሄድ ይህንን ሰሞን የሶፊያ ሽባባው ጉዳይም እጅግ በጣም መነጋገሪያ ሆኗል። ይህ በንግግሯ ኦርቶዶክስ ተዋሕዶ ቤተክርስቲያን አስተምሯን ካሻሻለች ወይም ደግሞ ካስተካከለች እኔ ወደ ኦርቶዶክስ ተዋሕዶ ቤተክርስቲያን እመለሳለሁ ማለቷ በጣም ብዙ ኦርቶዶክሳውያንን አስቆጥቷል። በጣም ብዙ ሰዎችም አስተያየት እየሰጡበት ይገኛሉ። የእርሷንም ንግግሮች በጣም ቆራርጠው ላልሆነ ነገር እንደተጠቀሙበት እሷም ወጣ እየተናገረች ትገኛለችና እስኪ የእሷን ቪዲዮ አይተን እኛም አንዳንድ አስተያየት የምንሰጥበት ይሆናል። የስተት የተጨመሩት የስተት አስተምሮች ቢስተካከሉ ወደ ኦርቶዶክስ እመለሳለሁ ያልኳትን የስተት የምትለዋን ቆርጠው አውጥተው ወደ ኦርቶዶክስ እመለሳለሁ የምትለዋን ቃል ብቻ ወስደው የሚፈልጉትን ቪዲዮ ቀጣጥለው ለራሳቸው እንደሚመች አድርገው ነበር ያቀረቡትና ዩቲዩብ ላይ ያንን ነበር ፖስት ያደረጉት። ከዛም የተነሳ ብዙ ወንጌላውያን አዝነው እንደዚህ እየመለሱ ነበር። ይህንን ደግሞ እጅግ በጣም ብዙ ወንጌላውያን አማኞች እንዲሁም መምህራን ትልልቅ መምህራን ጭምር የሚናገሩት ነገር ነው። ማንኛውም ወንጌላውያን እውነት ለመናገር ከኦርቶዶክስ ቤተክርስቲያን አጥሩ ጋር ወይም ቤተክርስቲያኑ ጋር ሳይሆን ትምህርቶቹ ላይ ነው ችግር ያለውና ያ ነገር ቢስተካከል ሁሉም ወንጌላዊ ሄዶ ያመልካል።
ይህንን ሰሞን እንግዲህ የሶፊያ ሽባባው ጉዳይ በዚህ መልኩ መነጋገሪያ ሆኗል ማለት ነው። ቤተክርስቲያኗ አስተምሯን ካስተካከለች የስተት ትምህርቷን ካስወጣች ወደ ኦርቶዶክስ ተዋሕዶ ቤተክርስቲያን እመለሳለሁ ያለች ራሷን ከፍ አድርጋ ነው እያየች የምትገኘው። ሶፊያ መጣች፣ አንድ ተራ ሰው መጣ። ቤተክርስቲያን የምትቀይረው አስተምሮ የላትም። የእውነተኛ ወይም ደግሞ ክርስቶስን በእውነተኝነት የሚመለክበትንና የሚገለገልበትን አስተምሮ ይዛለች። እነዚህ ሰዎች እንግዲህ የራሳቸውን የላሸቀ አስተምሯቸውን ወይም ደግሞ አእምሯቸውን ላለመቀየር በዚህ መልኩ ቤተክርስቲያኗ እንደዚህ ሆናለች፣ እንደዚህ ነው አስተምሯን ትቀይር እያሉ አጀንዳ ለመሆን እየሞከሩ እያየናቸው እንገኛለን። ሶፊያ ሽባባው ከዚህ በፊት እንግዲህ ከ1 ዓመት በፊት ነው ወደ ኦርቶዶክስ ልመለስ ነው ብላ በጣም አጀንዳ ሆና በጣም ብዙ ነገሮች ተብለዋል። አሁን ደግሞ እንደገና አጀንዳ ለመሆን ደግሞ በዚህ መልኩ ቤተክርስቲያኗ ስህተት ትምህርት ታውጣ እንግዲህ እያለች ትገኛለችና ስህተት የሆነውን የእናንተ የአእምሮ ችግራችሁን ቀይሩት፣ አስተምሯችሁን፣ አስተሳሰባችሁን አስተካክሉት እንላለን። ቤተክርስቲያናችን ግን እንትና መጣ እንትና ሄደ ልክ ያልሆነ አስተምሮ የላትም። እናንተ እንድትመጡ ደግሞ የሚስተካከል አስተምሮም እንደሌለ ልናውቀው ይገባል ማለት ነው። በጣም ያሳዝናል። እንግዲህ አጀንዳ ለመሆን ነው ይህንን ሰሞን እነርሱም የጣሩ የሚገኙት። ይህንን ሰሞን የሶፊያ ሽባባው አጀንዳ እያለ እንደገና ደግሞ ድምፃዊው አቤል ሙሉጌታ ከኦርቶዶክስ ወጥቼ ወደ ፕሮቴስታንቱ ሂጃለሁ ብሎ ደግሞ እንደገና አጀንዳ አድርጎ ደግሞ እያንጫጩት እያየናቸው እንገኛለንና ይህንን አስመልክቶ ቪዲዮን አይተን አንዳንድ አስተያየቶችን የምንሰጥ ይሆናል። በጣም የሚያስገርም የአንዳንድ ፕሮቴስታንት አካሄድ አለ። ምንድነው በዘፈን አለ ምናምን ይኖሩና ከዛን ኢየሱስ ዘፈን አይጠላ ምናምን ብለው የሚታወቁ ጭምር ማለት ነው። ልክ እንደ ዘሪቱ አይነት ዘሪቱ ከበደ በግልጽ ሚዲያ ላይ ኢየሱስ ዘፈን አይጠላም ብላ ተከራክራይ ነበር እና ሌሎቹም ጭምር ማለት ነው። አሁን የሰሞኑን ያቤልን ጨምሮ ፕሮቴስታንት ውስጥ ሆነው እየዘፈኑ ይኖሩና ልክ ግን በቃ ከዘፈን እንውጣ ሲሉ ከኦርቶዶክስ የወጡ አስመስለው አዲስ አጀንዳ ለመስጠት ይሞክራሉ። አጀንዳ መሆን ይፈልጋል እና ፕሮቴስታንት ሆነ እየዘመርክ እምነቷ ዘፈን ያበረታታች አይደለችም ብለህ የምትከራከር ከሆነ ኦርቶዶክስ ሆነ ስትዘፍን እንዴት ነው እምነቷ ዘፈን የምታበረታታ ሆና የምትሳለው? እና ይሄ አጉል የሃይማኖት ዘረኛ ሆኖ መምጣት ፖለቲካ ለመስራት መሞከር ምናምን በጣም የበታችነት ስሜት ተጠቂነት ነውና ኢየሱስ ምናምን ቢሉ ውሸታቸው ምን ነው እዛ ሆነው አላወቁትም ነበር? እዛ ባሉበት ዘፈን ኃጢአት እንደሆነ አልተነገራቸውም ነበር ነው? ኦርቶዶክስ ሲሆን ብቻ ነው ዘፈን የምታበረታታ ኃጢአት የምታበረታታ ለማስመሰል የሚጣረውና ከእንደዚህ አይነት የበታችነት ስሜት ተጠቂ ሰዎች ራሳችሁን ጠብቁ። ወንድማችን እንደሰማችሁት ነው። ይህንን ሰሞን የአቤል ሙሉጌታ ጉዳይ እጅግ በጣም መነጋገሪያ ሆኖ ነበር። ትንሽ ጉዳዩን ባዘገየውም አስተያየት መስጠት መልካም ነው ብዬ ነው ጉዳዩን ያመጣሁት። ከዚህ በፊት እንግዲህ በጣም ከብዙ ዓመታት በፊት የአቤል ሙሉጌታ የፕሮቴስታንት አማኝ እንደሆነ በጣም በብዙ ሚዲያዎች ሲነገሩ ነበር። አሁን እንደገና ይህንን ሳምንት ደግሞ ለምን ማንጫጫት ፈለጉ ወይም ደግሞ አቤል ሙሉጌታ ወደ ኦርቶዶክስ ከኦርቶዶክስ ወጥቶ ወደ ፕሮቴስታንት ሄደ የሚለውን ነገር ለምንድን ነው ማስነገር የፈለጉት የሚለውን ነገር ማወቅ ስላለብን ብዬ ነው እንግዲህ እርሱም ጉዳይ ያመጣሁት። እነዚህ ሰዎች የፕሮቴስታንት አማኞች ናቸው። ድሮም ጀምሮ የሙዚቃው ዓለም አሁን ላይ ብዙ ገንዘብ እንደማያመጣ ይታወቃል። ግን ደግሞ በፕሮቴስታንቱ ቤት መዝሙር ወይም ደግሞ ሙዚቃ ባሉት ወደ እርሱ ለመምጣት ሲፈልጉ በቃ የኦርቶዶክስ ቤተ እምነት ነበሩ፣ ድሮ በዘፋኙ ቤት ሳሉ በጨለማው መንገድ እንደዚህ ነበሩ የሚል ሐሳብን ተናግረው በቃ ኦርቶዶክሳውያን ዘፋኞች ናቸው፣ ኦርቶዶክሳውያን የኦርቶዶክስ ዘፋኞች አበረታታለች ወይም ደግሞ ዘፋኞች እንዲኖሩ ኃጢአት አይደለም እያለች ታስተምራለች የሚል ምልከታም በእኛ ላይ ለማሳረፍ ነው የሚፈልጉት። ይህንን ሰሞን አቤል ሙሉጌታ ወደ ፕሮቴስታንቱ መጣ ተባለ። በሁለተኛ ቀኑ ደግሞ አቤል ሙሉጌታ የፕሮቴስታንት መዝሙር አወጣ ተብሎ መንጫጫት ይዘዋል ማለት ነው። ይህ ሰው በጣም ከድሮ በፊት የነበር የፕሮቴስታንት አማኝ ነበር። ግን ደግሞ ሙዚቃው አላዋጣው ሲል ወደዚህ ወደ መዝሙሩ ለመምጣት ሲፈልግ ወይም ደግሞ ይህ ያወጣው ነገር እንዲደመጥለት ስለሚፈልግ በዚህ መልኩ እንግዲህ አጀንዳውን አድርጎ መጥቷል ማለት ነው። የፕሮቴስታንት አማኞች የሆኑ በጣም ብዙ ዘፋኞች አሉ በሀገራችን። ግን ደግሞ እኛ ላይ እነርሱ መሳል የሚፈልጉት በቃ ሁሉም ዘፋኞች ኦርቶዶክስ አማኞች ናቸው፣ ቤተክርስቲያኗ ዘፋኞችን ታበረታታለች የሚል ነገርን እኛ ላይ መጫን ይፈልጋሉ ማለት ነው። ግን ደግሞ እነዚህ ሰዎች የፕሮቴስታንት አማኞች ነበሩ። ነዘሪቱን ጨምሮ እነ አቤል ሙሉጌታ በጣም ብዙ እነ ጥበበ ወርቅዬን ጨምሮ የፕሮቴስታንት አማኞች ነበሩ ሲዘፍኑ። ከዛ በኋላ ደግሞ መዝሙር ሊያወጡ ሲፈልጉ ነው በቃ ከኦርቶዶክስ መጡ እየተባለ ሲነዛላቸው እየሰማን የምንገኘው። ይህንን የሚያደርጉበት ጉዳይ ደግሞ አሁን ያወጡት ነገር በጣም እንዲደመጥላቸው ደግሞ ምን አወጣ ብለን እኛም ጓጉተን የሆነ ብቻ እንድንመለከት ነው የሚፈልጉና እንዲህ አይነት ነገሮችን የምታደርጉ ሰዎች የምትሄዱበትን እውነተኛ መንገድ ነው ብላችሁ የያዛችሁበትን መንገድ እውነተኛ መንገድ እንዳልሆነ እያስገለጻችሁት እያየነው እንገኛለን። ኢየሱስ ክርስቶስ በዚህ መልኩ የአንዱን ሃይማኖት በመዝለፍና በመንቀፍ እንደማይመለክ ልታውቁት ይገባል። ይህ ብቻ አይደለም። አቤል ሙሉጌታ ከዚህ በፊት የፕሮቴስታንት አማኝ እንደሆነ በዚህ መልኩ ወንድሞችም የመሰከሩ ይገኛሉ። እስቲ ቪዲዮን አንዴ አይተነው እንመለስ። ገዳም ገባቻሉ የሚል ዘፈን ያወጣ ጊዜ ከዘማሪ አለማየሁ ወርጊ ጋር ሆኜ ደውለንለት ነበር። ይህ ግጥም ይዘቱ የቤተ ክርስቲያን ሰው የጻፈው ይመስላል። ዲያቆን ነህ እንዴ ብለን ደወልንለት። አይ ዲያቆን አይደለሁም፣ እኔ ኦርቶዶክስ አይደለሁም፣
አድቬንቲስት ነኝ አለ። ዲያቆን ብትሆን ኖሮ ዘምር ነበር እናመሰግናለን ብለን ዘጋን። ሆነ ጊዜ ሙሉ አልበም ዘፈን ሰርቶ ይመስለኛል ከቴዲ አፍሮ በላይ ነኝ የሚል ፕሮፓጋንዳ ነፍቶ እንግዲህ ሙዚቃዎቹ በአጠቃላይ እንደምታዩት ሳይታዩ ቀሩ። ያኔ ተስፋ የቆረጠ ይመስለኛል። አሁን ድጋሚ ያ ፎካከር ያለው ዘፋኝ አዲስ አልበም ሊያወጣ ነው መሰለኝ። ገና ሳያወጣ መቀየሱ ይመስለኛል። ገና ሳይሟሽ ይሄው አዲስ ዘፈን ብሎ ዘፍሙሩን ለቆላቸዋል። በነገራችን ላይ ብዙ አንዳንድ ዘፋኞች አሁን ወደ ፕሮቴስታንት እየነጎዱበት ያሉበትን ነገሮች እነዚህ ናቸው ብዬ አስባለሁ። የመጀመሪያው ብዙ ኦርቶዶክሳውያን በተለይ ከዘፈን ህይወት እየወጣ ወደ ዝማሬና ወደ መንፈሳዊ አገልግሎት እየነጎደ ስለሆነ የዘፈን ስራ እየቀዘቀዘ ስለመጣ ይመስለኛል። ሁለተኛው ደግሞ እዛ አዳራሽ ሲያዩ ሁሉም ሰው አፈ ኮልታፋው ሞኙን ሲጫወትበት ያያሉ። እኛ ብንሄድ ደግሞ ይሄን ህዝብ እንዴት ነው የምናልበው ብለው አስበው ይመስለኛል። ሁለተኛው ሶስተኛው ደግሞ ያው አጠራቅመዋል፣ ገንዘብ ሰብስበዋል። ካሁን በኋላ በቃ ምን ጌታ ጌታ እያልኩ እዚህ ጌዳውን ብላ አይሻለኝም እንዴ ዳሌና ባት ከሚል የሚል አመለካከት ይዞ የሚገባ ይመስለኛል። እውነተኛ የተለወጠ ሰው እኮ እናውቃለን። ተምሮ ደጅ ጠንቶ በቃሉ ህይወት ተሞልቶ ነው ያኔ። ወንድማችን እንደሰማችሁት ነው እና አቤል ሙሉጌታን ጨምሮ እነ ዘሪቱን ሌሎችም አሁን ድሮ በኦርቶዶክስ ቤት ነበርነ ብለው በዘፈኑ ዓለም የነበሩ ሰዎች እውነት አሁን ላይ ኢየሱስ ክርስቶስን ፈልገው ሳይሆን በቃ የቢዝነስ ለውጥ እንደሆነ ልናውቀው ይገባል። ይህ የሙዚቃው ዓለም ዛሬ የሚደመጠው ሰው ሌላ ነው፣ ነገ ደግሞ የሚደመጠው ሰው ሌላ ነው። በቃ የነርሱ አሁን ላይ በቃ ሁኔታቸው ወይም ደግሞ የመደመጫ ሰዓታቸው አሁን ላይ ስላለፈ ይህንን ነገር ስላወቁ አሁን ላይ እነርሱም ቢዝነስ መስራት ስለሚፈልጉ ወደዚህ ወደ ፕሮቴስታንቱ መዝሙር ደግሞ እንደቀረቡ ያየን እንገኛለንና አሁን ላይ ያደረጉ ያሉት ነገር ይህንን ነው እንጂ እውነት ኢየሱስ ክርስቶስን ፈልገው ከኦርቶዶክስ ቤት ወጣው ምናምን እንደዚህ እነዚህ ሰዎች የወጡት ድሮ ነው። እንግዲህ በቤተክርስቲያኗ ስርዓት መኖር ያልቻሉ ሰዎች ናቸው። አሁን ላይ ያወጡት ሙዚቃ ደግሞ እንዲደመጥላቸው ስለሚፈልጉ በዚህ መልኩ ኦርቶዶክስ ነበርን እንደዚህ ነበርን እያሉ በዚህ ሐሰት ነገሮችን ሲነዙ ያየናቸው እንገኛለን ማለት ነው። እግዚአብሔር ልቦና ሰጥቶ ወደ እውነተኛው መንገድ ይመልሳችሁ ከማለት ውጭ ምንም የምንለው ነገር የለንም። የአቤል የሚባለው ዘፋኝ ጉዳይ ግን ይንሰሙ መነጋገሪያ ነበር። እናንተም በዚህ ጉዳይ ያላችሁን ማስተያየት ኮሜንት አድርጉ። ወደ ቀጣይ ቪዲዮአችን ደግሞ ስንሄድ እንግዲህ ዛሬ በዓሉ የሆሳዕና በዓል እንደሆነ ይታወቃል። ይህንን የሆሳዕና በዓል ልዩ የሚያደርገው ነገር ወይም ደግሞ ከበዓላቶች ሁሉ የሚለየው ነገር ምንድነው? በጣም ሁላችሁም ማድመጥ ያለባችሁ ነገር ነው። ቪዲዮን አይተን እንመለስ ነው። በዓለ ሆሳዕና ከሌሎቹ ልዩ የሚያደርገው በጣም ብዙ ስርዓቶች የሚከናወኑበት ነው። ለምሳሌ ሌሊት ማህሌቱ ከተቆመ በኋላ መዝሙሩ ከተጸነጸለ በኋላ ከቅዳሴው አስቀድሞ ያው በርግጥ አሁን ህዝበ ክርስቲያኑ እንዲያየው በማሰብ በአራቱ ማዕዘናት ወንጌል የሚነበበው ከቅዳሴው በኋላ ነው። ስርዓቱ ግን ከቅዳሴው በፊት ነው የሚያዘው። ነገር ግን ህዝቡ እንዲመለከተው አብዛኛው ህዝብ አርፍዶ ስለሚመጣ ህዝቡ እንዲመለከተው ተብሎ ስርዓቱ የሚደርሰው በተለይ ስርዓተ ምዕዋድ የሚባለው የዑደቱ ስርዓት እየተዞረ መቅደሱ እየተዞረ በአራቱ በሮች የሚነበበው የወንጌል ስርዓት የሚፈጸመው በአሁኑ ሰዓት ከቅዳሴው በኋላ ነው። ስርዓቱ ግን የሚያዘው ከቅዳሴው በፊት ነው። ለምንድነው ከቅዳሴው በፊት በአራቱ ማዕዘናት እየተዞረ ወንጌል የሚነበበው ቢባል አንደኛ ጌታችን መድኃኒታችን ኢየሱስ ክርስቶስ 3 ዓመት ከ3 ወር ወንጌሉን ዙሮ የማስተማሩ ምሳሌ ነው። ሁለተኛ በሐዋርያት በኩል በሊቃውንት በኩል ከዚያ በኋላ በተነሱ መምህራን በኩል አጠቃላይ በዓለም ዙሪያ ወንጌል የመሰበኩ ምሳሌ እሱን የሚያሳይ ነው። ይሄ ብቻ ደግሞ ሳይሆን በዓሉ ጌታችን በአህያ ተጭኖ መቅደሱን ዞሮታልና ያንን ምስጢርም ለማሳየት ጭምር ያ ስርዓት ይከናወናል። ይሄ ከቅዳሴው በፊት ያለው ይሄ ስርዓተ ምዕዋዱ ከተፈጸመ በኋላ የቅዳሴ አገባቡ ከሌሎቹ ቀናት የተለየ ነው። የሆሳዕና ቅዳሴ ሲገባ ለምሳሌ በፊት የሚደረገው ከቤተልሔም ቀጥታ መሶበ ወርቅን እንደያዙ ማዕጠንተ ወርቁን ይዘው ቃጭል ይዘው ጥላ ይዘው ቀጥታ በምስራቅ በኩል ነው የሚገቡት። በሆሳዕና ጊዜ ግን የሚገቡት በምስራቅ አይደለም፣ በምዕራብ በኩል ነው የሚገቡት። በምዕራብ በኩል ሲገቡም ቃጭል አይመታም፣ ድምፅ አይሰማም። ማዕጠንተ ወርቁን ይይዛሉ። ነገር ግን መሶበ ወርቁን ይዘው ድምፅ ሳያሰሙ በምዕራቡ በኩል ቀጥታ ይገባሉ። ህብስቱን የያዙት ከቤተልሔም መጥተው በምዕራብ በኩል በቤተ መቅደሱ ምዕራብ በር ፊት ለፊት ይቆማሉ፣ ዲያቆናቱ ማለት ነው። የቤተ መቅደሱ በር ሁሉም ይዘጋል። የቤተ መቅደሱ በር ሁሉም ይዘጋል። ካህኑ ከውስጥ በኩል ሰራዩ ቄስ ማለት ነው በተዘጋው በር ጀርባ ፊልቱን ወደ ምዕራብ አዙሮ ይቆማል።
ዲያቆናቱ ደግሞ ፊታቸውን ወደ ቤተ መቅደሱ አዙረው መምህራችን እናመሰግናለን። እንግዲህ በሆሳና በዓል በቤተክርስቲያናችን የሚደረጉ ስርዓቶች ምክንያታቸውን በዚህ መልኩ ደስ በሚል አገላለጽ ነግረውናል። ይህንን በዓል ሁላችንም በቤተክርስቲያን ተገኝተን እንድናከብረው በዚሁ እኔም መልእክቴን አስተላልፋለሁ። እንኳን ለበዓሉ በሰላም አደረሳችሁ እላለሁ። ሁላችሁም ኮሜንት ላይ እንኳን አብሮ አደረሰን እያላችሁ ኮሜንት አድርጉ። በደንብ ዛሬ ሆሳዕና በአርያም የሚል ኮሜንት በደንብ እንግዲህ ኮሜንታችንን በዛ እንዲጥለቀለቅ እንፈልጋለን። ቃልዮት ያሰማል መምህራችን። ቀጥላለን ቪዲዮአችን። እንዴት እገሌ ሊከዳኝ ይችላል? ይከዳል እንጂ እንዴት አይከዳም? ሸለቆ ውስጥ ነው ያለው። ይጎላል፣ ፍቅርም ይጎላል እኮ መዋደድ ራሱ ይጎላል፣ ውድ ጓደኝነት ይጎላል። እንደ መጀመሪያው ስንት አሁን ራሱ ክብራችን እየቀነሳር እንደሚመጣው መጀመሪያ ጤና ይስጥል ያልነውን ሰውዬ ከዛ ጤና ይስጥል ከዛ ጤና ይስጥል እየቀነስነው ነው የምንመጣ። ልናየው የቸኮልነውን ሰው 3 ቀን አብረነው ከቆየን በኋላ እየቀነስን እንደውም እግዚአብሔር ራሱ እንደው 5 ቀን አብሮን ቢቀመጥ የምንለምደው ነው የሚመስለኝ። እንደው እውነት ለመናገር ማለት ነው። እንደው አያደርገውም እሱም እንጂ ጭንቅላታችን ሳያስተካክል ወደ ቅድስና ሳይመራው እሱም ቢሆን ያ ትዕቢት እንደሚጎዳን ስለሚያውቅ አይገለጥልንም እንጂ ቅዱስ ሚካኤልን ቢሆን ብናገኘው ከሳምንት በኋላ ጓደኛ እንደምናደርገው ምንም ጥርጥር የለውም። ክብር እየጎደለ ፍቅር እየጎደለ የመጀመሪያ አካባቢ ሰው ጓደኛ ሲሆን እንደ የሚለው አረ እንትኑን ልስጥህ፣ ቆይ እንትን እሾህ እንዳይወጋ፣ ቆይ ድንጋዩን ላንሳለህ። ከዛ በኋላ ፍቅሩ እየጎደለ ሸለቆ ውስጥ ነው ያለነው። እየጎደለ ዱሮ አረ በስላሴ ዱሮ በጭቃ እግሩን ሲረግጠው ችግር የለም አስባ ረገጥክኝ የሚለው ሰውዬ በኋላ መሬቱን ጭቃ ቀባ ብሎ ነው የሚናደደው ማለት ነው። ደንባራ አስታውል አትሄድም ብሎ ይናደዳል። ለምንድን ነው? ሰው የሚጎል ስለሆነ እንዳኖሩት አይገኝም። እንዳኖሩን የምንገኘው መንግሥተ ሰማያት ውስጥ ብቻ ነው። ሰው ይጎላል። አባቶቻችን እኮ ስንት ጊዜ ሞልተው ስንት ጊዜ ጎለዋል። ትልልቆቹ ቅዱሳን የማይደፈሩት እነዚያ ተራሮች እንኳን ስንት ቀን ጎለው ነበር። ከዚያ በኋላ እግዚአብሔር ብሎ ለዚህ እኮ ነው ጻድቅ 7 ጊዜ ይወድቃል 7 ጊዜ ይነሳል የተባለ። ሰው ይጎላል፣ ሰው ይሞላል። ሸለቆ ነው ያለነው። ገና ተሞልተን አላለቅንም። መምህራችን ቃለ ሕይወት ያሰማልን። ለሁላችንም እግዚአብሔር ልቦናን ያድለን። ሰው ይጎላል ሰው ይሞላል ብለው እንግዲህ እንዴት እንደሚጎልና እንዴት እንደሚሞላ በጣም ደስ የሚል ትምህርትን ያስተማሩ። እግዚአብሔር አገልግሎት ዘመኖትን ያርዝምልን እንላለን። የዛሬ ቪዲዮዎቻችን እነዚህን ይመስሉ ነበር። ወቅታዊና አስተማሪ እንደነበሩ አልጠራጠርም። በንግግሬ ግን ያጠፋሁት ነገር ካለኝ ኮሜንት አድርጉኝ። ሁሌም ቢሆን ለማስተካከል ዝግጁ ነኝ፣ ወንድማችሁ ነኝ። እናንተም ድርጅቶቻችሁን ማስተዋወቅ የምትፈልጉ ከሆነ ታች በምትመለከቱ ስልክ ቁጥር በቴሌግራም በቴክስት በመደወልም ኮንታክት ልታደርጉን ትችላላችሁ። ይህን ቪዲዮ በደንብ ላይክ አድርጉት። ይህንን ሰሞን ጠፍተን ስለመጣን ዩቲዩብ ቪዲዮን ወደ እናንተ የማድረስ አቅሙን ዝቅ ስለሚያደርገው ዛሬም እንደሁሌው ከ5000 ላይክ በላይ እንዲኖረው ሁላችሁም እስኪ ላይክ አድርጉት። ለቻናላችንም አዲስ የሆናችሁ ሰዎች እኔ ተመስገን ነኝ። ቻናሉን ሰብስክራይብ በማድረግ ቤተሰብ ሁኑ። እናንተም ቢቀርቡ የምትሏቸውን ቪዲዮዎች ከታች በምትመለከቷቸው የቴሌግራም እና የቲክቶክ አካውንቶቻችን ላኩልን። አይተን መርጠን ለእናንተ የሚገቡትን ወደ እናንተ የምናደርስ ይሆናል። እንኳን ለበዓሉ በሰላም አደረሳችሁ እንላለን። አሁንም በድጋሚ በሌሎች አስተማሪና ወቅታዊ ቪዲዮዎች እስከምንገናኝ እኔንም እናንተንም ቸር ያቆየን። አትልጎሎበታል ብልሰትንቀኝ ለዚህ ያደረስከኝ ጌታዬ ማነ